ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። አቡነ በርናባስ በታቦት ዙሪያና ክርስቶስ ኢየሱስ በሰጠው ስጋና ደም ዙሪያ የተናገሩት ሐሳብ አለ። እሱን በተመለከተ ምላሽ ለመስጠት ነው አሁን በፊታችሁ ያለሁት። ክብር ለእግዚአብሔር ይሁን። የአቡነ በርናባስ ነገር ትንሽ እያሳሰበን መጥቷል። ወንጌል ይሰራሉ ብለን በጣም ከምናምንባቸው አባቶች መካከል አንዱ ነበሩ። አሁን ግን ወደ ኋላ እያፈገፈጉ የሌለ ነገር እየተናገሩ ይገኛሉ። አላውቅም፣ ምክንያቱ ምን እንደሆነ አልገባኝም። በአቋማቸው ቢጸኑ በእውነት በጣም ደስ ይላል። እውነት ነው፣ የጵጵስናው ክብር ገንዘቡ፣ አንቱታ፣ መምህር መባሉ፣ አባ መባሉ በብዙ ሰዎች ዘንድ ከበሬታን ማግኘቱ ቀላል ነገር አይደለም እና ያንን መልቀቅ ያስቸግራል። እንኳን አይደለም በኦርቶዶክስ ላሉ አባቶቻችን ፓስተር ተብለው በወንጌላውያን ለተጠሩ ሰዎች ትልቅ ማነቆ ሆኗል። ይሄ ፓስተርም ሆነ ቢሾፕ የሚባለው ነገር ክብር የሰውን ልጅ ያንቃል። የእግዚአብሔርን እውነት በአግባብ እንዳንናገር የሚናገሩትንም ደግሞ እንድናሳድድ ያደርገናል እና በጣም ነው ማዝነው። ይሁን እንጂ ከተጻፈው አትለፍ ተብሎ ስለተጻፈ ከዚህ ቃል ወደ ቀኝ ወደ ግራ አንልም። ይህንን ቃል የማይሰብክ አይደለም ቢሾፕ፣ የኦርቶዶክስ ጳጳስም ሆነ ፓስተርም ሆነ ማንም ይሁን አይደለም ስጋ ለባሽ የሰማይ መልአክ ቢሰብክላችሁ የተረገመ ይሁን ስለሚል አንፈራም። የተረገመ ነው። በቃ አቋማችን እንደ ጳውሎስ ነው። የሚያኖረን ይሄ እውነት እንጂ የሰዎች አስተሳሰብ አይደለም። ስለዚህ በዚህ ጉዳይ ላይ እኔ ወደ ቀኝ ወደ ግራ የምልበት ምንም ምክንያት የለም። ለአቡነ በርናባስ ትልቅ አክብሮት አለኝ። ነገር ግን የእግዚአብሔርን ቃል ስለተናገሩ ነው ደግፌ እሳቸውን ማከያ ሐሳብ የሰጠሁት ከዚህ በፊት። አሁን ግን የተሳሳተ ነገር የሚናገሩ ከሆነ እውነቱን ከመናገር በፍጹም ወደኋላ አልልም እላችኋለሁ። ክብር ለእግዚአብሔር ይሁን። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባረኩ። ስለዚህ አዲስ ኪዳን ታቦታችን ለስጋው ደግሞ ክብር በኢየሱስ ክርስቶስ ስም ነው። አሁን ታቦታቱ ዓላማቸው የስጋው ደግሞ የክብር ዙፋን መሆን ነው። በላዩ ላይ የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። ግን የማርያም ታቦት፣ የጊዮርጊስ ታቦት፣ የገብርኤል ምንለው የቅዱሳንን ስም ከጠራን መታሰቢያቸው ነው። እኔ ይቅር በላቸው ነው። አባቴ ያስተማረኝ፣ አምላካችን ያስተማረን ይሄን ነው። ወንጌሉ የሚያስተምረን ይሄን ነው። ይቅር በላቸው ነው ያለኝ ምክር። ግን ባይናገሩ አምልኮ አልተባሉ አይደል እንዴ? እኛም ደግሞ ስዕል አናመልክ፣ ይሄን መስቀል አናመልክ፣ ህንጻ አናመልክ፣ ቅዱሳን ፍጡራንን መላእክትን አናመልክ። ምናመልከው ነገር የለም። እኔ መቼም በሰላም ብንኖር ጥሩ አይደለም። በሰላም እኛም ኦርቶዶክሶች የሌላውን መንካት የለብንም። ሌሎችም ደግሞ የኛን ባይነኩ ተከባብረን ብንኖር ጥሩ እንጂ ማን ከማን እንደሚበልጥ እኮ ፍርዱ ገና ነው። እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን እና እኚህ አባት እንግዲህ መጨረሻ ላይ ያስተላለፉት መልእክት አንዱ አንዱን ባይነካው ባይቃወመው ሁላችንም በሰላም ተከባብረን ብንኖር ብለው ተናግረዋል። እና ተከባብሮ መኖርን የሚጠላ ማንም የለም። ነገር ግን ከእግዚአብሔር ቃል በእግዚአብሔር ቃል ላይ አንጨምርም፣ በእግዚአብሔር ቃል ላይ አንቀንስም። የእግዚአብሔር ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ተብሎ ነው የተጻፈው እና ከነዚህ ትእዛዛት አንዲቱን የሚሽር በመንግስተ ሰማያት የተሻረ እንደሚሆን የሚጨምር የሚቀንስ እያለ ይናገራል። ስለዚህ በዚህ ጉዳይ ላይ ብዙ አባቶች እኮ በእግዚአብሔር ቃል ሞተዋል። ስለዚህ በስምምነት የምንኖርበት ምንም ምክንያት የለም። ነገር ለማካረር ሳይሆን ይህንን የተጻፈውን ነው መስበክ የሚገባን ማለት ነው እና አስተያየቱ የእግዚአብሔርን ቃል መሰረት ያደረገ ቢሆን በጣም መልካም ነው ብዬ ነው ይህንን ምላሽ ልሰጥ የምፈልገው። ሌላው ግን ስለ ታቦት ያሉት ነገር ትንሽ አልተመቸኝም። ምክንያቱም ምንድን ነው ያሉት? ታቦት በአዲስ ኪዳን ታቦታችን ኢየሱስ ነው
ነገር ግን ይሄ ታቦት የስጋው ደሙ ማክበሪያ መፈተቻ ነው እና ከመለስሙ ይስግድ ኩሉ ብርክ ዘበሰማይ ወዘበምድር ወዘታሕት ያለ ምድር ይላል። ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል። ከምድር በታች ያለ ጉልበት ሁሉ በላይ በሰማይ በታች በምድር ለኢየሱስ ይንበረከካል ስለሚል እኛ ለኢየሱስ ነው የምንሰግደው፣ ታቦቱ ላይ የኢየሱስ ስም ስለተጻፈ ስለዚህ ለኢየሱስ ነው የምንሰግደው። እንደገና ደግሞ በገብርኤል በማርያም በቅዱሳን ስም መሆኑ ታቦቱ ለመታሰቢያነት ነው አሉ እና በጣም በቃ እንዴት ይሄ የማቻቻል የሆነ ንግግር ነው የተናገሩት። እና እኔ ግን እንቅጭን መጽሐፉ የሚለውን ነገር እናገራለሁ ማለት ነው። አንደኛ እንግዲህ ታቦት አሁን በጣም ዲፕ ገብቼ ከብሉይ ኪዳን ጀምሮ ማንሳት እችላለሁ። ግን ታቦታችን ኢየሱስ ነው ስላሉ ኢየሱስ ጋር ስለመጡ ለእኚህ ሰው የምሰጠው ምላሽ ምንድን ነው? አንደኛ ታቦት ዕብራውያን 8 ቁጥር 5 ላይ እንዲህ ብሎ ይናገራል። ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ብሎ ይናገራል። ወደ ላይ ከፍ ብለን ስናይ እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳ ባልሆነም እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። ስለዚህ ሙሴ የሰራው ድንኳኒቱም ሆነ በድንኳኒቱ ውስጥ ያሉት ታቦቱ እንደገና ደግሞ መቅረዙ ልዩ ልዩ የብሉይ ኪዳን ስርዓት የሚፈጸምባቸው ነገሮች በሙሉ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ብሎ ነው የሚናገረው። ስለዚህ ለሰማያዊ ነገር ምሳሌና ጥላ ናቸው። ከታቦቱ ጀምሮ ያለው የብሉይ ኪዳን ስርዓት ሙሴ ለዚህ ነው እንዳሳየው በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ያለው ዘጸአት 25:40 እንደገና የሐዋርያት ሥራ ምዕራፍ 7 ቁጥር 44 ላይ ልናገኘው እንችላለን። በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ሲለው እንመለከታለን። ስለዚህ ምሳሌ ለሆነ ነገር ልንቆረቆር አይገባም። ምሳሌ የሆነ ነገር በምሳሌ ቀርቷል። አሁን እኛ እኮ ለሰማያዊ ነገር ጥላና ምሳሌ ከሆነ ታቦቱ እኛ በክርስቶስ ኢየሱስ ደም እኮ ደርሳችኋል ወደ ጽዮን ማህበር ተብለናል። ዕብራውያን 12:24 ላይ ሄደን ስንመለከት የአዲስ ኪዳን መካከለኛ ወደ ሆነው ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል፣ ወደ አእላፋት ወደ በኩራት ማህበር ደርሳችኋል ብሎ ይናገረናል። አልደረሳችሁም አይደለም ይለን፣ ደርሳችኋል። ይሄ የሞተልን ኢየሱስ ደሙን ያፈስ የአዲስ ኪዳን መካከለኛ የሆነው ከአቤል ደም ይልቅ የሚሻለውን የሚናገረው ኢየሱስ ወደዛ ክብር አድርሶናል። ስለዚህ ለሰማያዊ ነገር ታቦትም ሆነ ማንኛውም ጥላና ምሳሌ ነው። እንዴት ጥላን እንከተላለን? እንደገና አምጥተንስ ደግሞ ለኢየሱስ ነው ምንሰግደው እያልን ስጋው ደሙ በዚህ በእንጨቱ ላይ እንዴት እንሰዋለን? ያ አግባብ አይደለም። በቃ ጥላና ምሳሌ ከሆነ ፈጽሞ ከኦርቶዶክሳዊት ቤተ ክርስቲያን ታቦትም ሆነ የብሉይ ኪዳን ስርዓቶች ሻኩራዎቹም ሆነ ማንኛውንም የብሉይ ኪዳን ክህነት የሚያንጸባርቁ ነገሮች በሙሉ ተጠርገው መውጣት አለባቸው። በአዲስ ኪዳን በቃ መቅደስ የሚባል ነገር የለም። እኛ ወደ ላይኛው መቅደስ ገብተናል፣ ወደ ቅድስተ ቅዱሳን። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ነው ያለው እንጂ ትክክለኛ አማናዊ ነገር እንድትሰራ ተጠንቀቅ አላለው። ምሳሌ ነው። ክብር ለእግዚአብሔር ለአምላካችን። ጥቅሶቹን ሰጥቻለሁ፣ ሌላም መናገር እችላለሁ። ክብር ለእግዚአብሔር ይሁን። ሰዓቴ ስላለቀ ነው። በክፍል 2 ደግሞ